ሰላም ጤና ይስጥልኝ እንደምንላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ሚያዝያ 29 ቀን 2017 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። ለትግራይ ተፈናቃዮችና ችግረኞች የሚሰጠው እርዳታ ማነስ ከፍተኛ ስጋት መፍጠሩን የአርባ ምንጭ ዩኒቨርሲቲ ተማሪ በዶርም ውስጥ በአሰቃቂ ሁኔታ በጩቤ ተወግቶ መገደሉን ዩኒቨርሲቲው ማስታወቁን በኤርትራ ያለው ብሔራዊ ውትድርናና የሃይማኖት ጭቆናን በመሸሽ ህይወታቸውን ለአደጋ አጋልጠው የሚሰደዱ ኤርትራውያን ቁጥር መጨመሩ መገለጹን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። ለትግራይ ተፈናቃዮችና ችግረኞች የሚሰጠው እርዳታ ማነስ ከፍተኛ ስጋት ፈጠረ። የእርዳታ መቀነስ እንዲሁም በነፃ ይቀርቡ የነበሩ ህክምናና ሌሎች አገልግሎቶች መቋረጣቸውን ተከትሎ በትግራይ የሚገኙ እርዳታ ፈላጊዎች በተለይም ተፈናቃዮች በከፋ አደጋ ላይ እንደሚገኙ ተገልጿል። የክልሉ አስተዳደር ቁጥራዊ መረጃዎች እንደሚያመለክቱት በክልሉ ተፈናቃዮችን ጨምሮ 2.4 ሚሊዮን ህዝብ አስቸኳይ ሰብአዊ እርዳታ ይፈልጋል። ይህ ባለፉት ዓመት ከነበረው የእርዳታ ፈላጊ ህዝብ መጠን በተወሰነ መልኩ መቀነስ ቢታይበትም አሁንም በክልሉ ያለ ሰብአዊ ቀውስ አሳሳቢ መሆኑ ማሳያ መሆኑ ይገለጻል። በተለይም በትግራይ የተለያዩ መጠለያ ጣቢያዎች ያሉ ተፈናቃዮች በውሳኝነት የሚሹት የድጋፍ ባለም አቀፍ ደረጃ በተፈጠሩ ለውጦች ምክንያት የመቋረጥ እንዲሁም የመቀነስ አደጋ አንዣቦበታል። በግጭት ምክንያት ተፈናቅለው በአክሱም የሚገኙ ተፈናቃዮች በተለይም ካለፈው የካቲት ወዲህ ለተፈናቃዩ በነፃ ይቀርቡ የነበሩ እርዳታዎችና አገልግሎቶች አብዛኞቹ መቋረጣቸውን ገልጸዋል። ተፈናቃዩ እንዲሁም በአክሱም የሚገኙ ተፈናቃዮች አስተባባሪው አቶ ካሳይ አሳየኝ በተለይም በተለያዩ አገልግሎቶች መቋረጥ ምክንያት ተፈናቃዮቹ ህይወታቸው እንዲከብድ እንዳደረገው ተናግረዋል። የትግራይ ክልል አደጋ ስጋት ስራ አመራር ኮሚሽን በበኩሉ በክልሉ ለበርካቶች እርዳታ የሚያቀርቡ ድርጅቶች የካቶሊክ እርዳታ አገልግሎት እንዲሁም የዓለም ምግብ መርሃ ግብር መሆናቸው የሚገለጽ ሲሆን የካቶሊክ እርዳታ አገልግሎት ብቻ በትግራይ በየወሩ ለ1.2 ሚሊዮን ህዝብ የምግብ እርዳታ እንደሚያቀርብ ይገልጻል። የእርዳታ ድርጅቱ በትግራይ ለሚሰጠው እርዳታ ሙሉ በጀቱ ደግሞ በዩኤስኤአይዲ የሚሸፈን መሆኑ የተገለጸ ሲሆን የበጀቱ ቀጣይነት አደጋ ላይ መውደቁን ተከትሎም የሰብአዊ እርዳታው አቅርቦት ለአደጋ መጋለጡን ይጠቀሳል። ከሽሬ ተፈናቃዮች መጠለያ ሴታቸውን የሰጡት የእድሜ ባለጸጋው አቶ ወልደ ሚካኤል አረፈ ወራዊ የምግብ ድጋፉ ቀንሶ ከ15 ኪሎ ወደ 12 አሁን ደግሞ ወደ 9 መውረዱን እንደነገሩት በመጥቀስ ዶችቤሌ ዘግቧል። የፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ ጠቅላይ ሚኒስትሩ ቢወስኑም በክልሎች የሚተዳደሩ 297 ያልተነሱ ኬላዎች መኖራቸው ተነገረ። የገቢዎች ሚኒስቴር በትናንትናው ዕለት ለሕዝብ ተወካዮች ምክር ቤት የ9 ወራት የስራ ክንውን ሪፖርትን አቅርቧል። በምክር ቤቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በክልሎች እንዲነሱ የተወሰኑ ኬላዎች ባለመነሳታቸው በገቢና ወጪ ንግዶች ላይ እንዲሁም በሸቀጦች ነፃ ዝውውር ላይ አሉታዊ ጫና እያሳደሩ እንደሆነ ማረጋገጡን ተናግሮ ለምን ኬላዎች እንዳልተነሱ ጠይቋል። በፓርቲ ጉባኤዎች ላይና በሚኒስትሮች ምክር ቤት ጭምር በክልሎች ያሉ የፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ መመሪያ ቢተላለፉም የጸጥታ ችግር በሌለባቸው አካባቢዎች ላይ በተደረገ ጥናት 297 ኬላዎች መኖራቸውን አረጋግጠናል ሲሉ የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታ ተናግረዋል። ቀን ከሌት ዋጋ የሚከፍሉ የጸጥታ አካላት እንዳሉ የተናገሩት ኮሚሽነሩ በሕግ ላይ የሚያምፁ የጸጥታ አካላት እንዳሉም ኮሚሽነሩ በምክር ቤቱ ቆይታቸው ጠቁመዋል። ይህ በእንዲህ እንዳለ የምክር ቤቱ አባል አቶ ብርሃኑ ጎበና ህገወጥ የማዕድን ቁፋሮና ዝውውር ውስጥ የክልሎችና የአካባቢው ባለስልጣናት እጅ እንዳለበት ተናግረዋል። የምክር ቤቱ ቋሚ ኮሚቴ አባላት ማዕድናቱ ወደሚገኙባቸው ክልሎችና አካባቢዎች ለመስክ ምልከታ በሄዱበት ወቅት በአካባቢው ለተሰማሩ የጸጥታ ኃይሎች ህገወጥ የማዕድን ቁፋሮ ዝውውርና ሽያጭ በክልሉ እንዲሁም በአካባቢው ባለስልጣናት ጭምር እንደሚካሄድ ነግረዋቸዋል ብለዋል። የምክር ቤቱ አባል አቶ ብርሃኑ ጎበና በጸጥታ ኃይሎች የሚያዙ ህገወጦች ከክልልና ከአካባቢ ባለስልጣናት ጋር የጥቅም ትስስርና የስጋ ዝምድና ያላቸው በመሆኑ ህገወጦች ሲያዙም በአመራሮች እንዲፈቱ ይደረጋሉ ሲሉ ተናግረዋል።
ይህንንም የጸጥታ አካላት በምሬት ይናገራሉ ያሉት አቶ ብርሃኑ ይህንን ችግር ለመፍታት ምን እየተሰራ ነው ሲሉ የጠየቁ ሲሆን ገቢዎች ሚኒስቴር በምላሹ በዚህ ድርጊት ውስጥ ያሉ ባለስልጣናት ከድርጊታቸው እንዲታቀቡ ማሳሰባቸውን ሸገር ዘግቧል። የአርባ ምንጭ ዩኒቨርሲቲ ተማሪ በዶርም ውስጥ በአሰቃቂ ሁኔታ በጩቤ ተወግቶ መገደሉን ዩኒቨርሲቲው አስታወቀ። የአርባ ምንጭ ዩኒቨርሲቲ ተማሪ የሆነው ናትናኤል ጸጋ አሰፋ በዶርም ውስጥ በአሰቃቂ ሁኔታ በጩቤ ተወግቶ መገደሉን ዩኒቨርሲቲው አስታውቋል። የአርባ ምንጭ ዩኒቨርሲቲ የስነ ትምህርትና የስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጋ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በዶርም ውስጥ በደረሰበት ጥቃት ትናንት ጠዋት ሚያዝያ 28 ቀን 2017 ዓ.ም ከፍተኛ ጉዳት ደርሶበት ሕይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ትናንት ማምሻውን ሕይወቱን ማለፉን ዩኒቨርሲቲው አስታውቋል። አደጋውን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊ ምርመራ እየተደረገ የሚገኝ ሲሆን ዩኒቨርሲቲው የሕግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለሕዝብ ይፋ እንደሚያደርግ አስታውቋል። አርባ ምንጭ ዩኒቨርሲቲ አክሎም በተማሪ ናትናኤል ከዚህ ዓለም በሞት መለየት የተሰማውን ጥልቅ ሐዘን ገልጾ ለቤተሰቡ፣ ለወዳጅ ዘመዶቹ እንዲሁም ለመላው የዩኒቨርሲቲ ማህበረሰብ ሁሉ መጽናናትን ተመኝቷል። ጉዳዩን በተመለከተ ቲክቫ ኢትዮጵያ የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች ነግረውኛል ብሎ ይዞት በወጣው ዘገባ ደግሞ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል። ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈን ትቶ ለተማሪዎቹ ደህንነት ዋስትና ይስጥ ሲሉ ማሳሰባቸውን ገልጿል። ተማሪዎቹ አክለውም ባለው ነገር ስጋት እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውም በአስተማማኝ ሁኔታ እንዲረጋገጥ ጠይቀዋል። በኤርትራ ያለውን ብሔራዊ ውትድርናና የሃይማኖት ጭቆናን በመሸሽ ሕይወታቸውን ለአደጋ አጋልጠው የሚሰደዱ ኤርትራውያን ቁጥር መጨመሩ ተገለጸ። በኤርትራ ያለውን ወታደራዊ ግዳጅ፣ የሃይማኖት ጭቆና፣ የመንግስት ጥብቅ ቁጥጥር፣ በተስፋ ማጣትና በመንግስታዊ ስርዓት ብልሹነት እንዲሁም ነፃ የፖለቲካ ምህዳር አለመኖር ምክንያት ከሀገሪቱ የሚሸሹ ዜጎች ቁጥር አሁንም መጨመሩ ይገለጻል። በአንድ ፓርቲ በምትተዳደረውና በከፍተኛ ደረጃ ወታደራዊ በሆነችው ኤርትራ የግዳጅ ብሔራዊ አገልግሎት ለዓመታት ሊቆይ የሚችል ሲሆን የግዳጅ የጉልበት ስራንም ሊያካትት የሚችል ነው። ይህንንም ለመሸሽ በርካታ ወጣቶች ሀገሪቱን ጥለው ለመሸሽ የሚገደዱ ሲሆን በህገወጥ የሰው አዘዋዋሪዎች እጅ ወድቀው ለብዙ እንግልት፣ ለስቃይ፣ ለመከራና ለባርነት እንደሚጋለጡም ሪፖርቶቹ ያነሳሉ። ኤርትራውያን ወደ ኢትዮጵያ፣ ሱዳን፣ ሩዋንዳ፣ ኡጋንዳና የመን በብዛት የሚሰደዱ ሲሆን በርካቶችም መዳረሻቸውን አሜሪካ፣ አውሮፓና ሳውዲ አረቢያ በማድረግ ነው። ስደተኞቹ እነዚህ ሀገራት ለመግባት በእግር በመኪናና በባህር ረጅምና ፈታኝ ጉዞ የሚያደርጉ ሲሆን በርካቶችም በመንገድ ላይ ህይወታቸውን እንደሚያጡ ይነገራል። ላለፉት 15 ዓመታት በኬንያ፣ በኡጋንዳ፣ በሩዋንዳና በደቡብ አፍሪካ ያለው የግዙፍ የሰዎች ዝውውር መረብ ውስጥ ተዋናይ ሆና የቆየች ስሟ እንዳይገለጽ የጠየቀች አንዲት ግለሰብ በዚህ መስመር በርካታ ኤርትራውያን እንደሚሰደዱ ትገልጻለች። መንገዶቹ በጣም አስጨናቂና የብዙ ሰዎች ህይወት እየቀጠፉ መሆናቸውን የምትገልጸው ግለሰቧ አደጋውን በማሰብ ወላጆች ልጆቻቸውን በዚህ መንገድ እንዲጓዙ እንዳይፈቅዱ ትመክራለች። የማገኘው ገንዘብ ያስደስተኛል አልልም፣ ምክንያቱም እንደ እናት በሌሎች ሴቶች ልጆች ላይ መጥፎ ነገር ሲደርስ መለከት ደስተኛ መሆን አልችልም ስትል እንደነገረች በመጥቀስ ቢቢሲ ዘግቧል። ባለፈው ዓመት ሰኔ ወር ላይ የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ በመላው ዓለም ካሉ 580 ሺህ ስደተኞችና ጥገኝነት ጠያቂዎች መካከል 345 ሺዎቹ በምስራቅ አፍሪካ ውስጥ እንደሚገኙ የሚያሳይ ሲሆን ከዚህ ውስጥ ደግሞ አብዛኞቹ ኤርትራውያን ናቸው። ህንድ በፓኪስታን ላይ የአየር ድብደባ ፈጸመች። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በአገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከ2 ሳምንት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶችን ሰንዝራለች። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር 9 የተለያዩ ቦታዎች ላይ የሚሳኤል ጥቃት መሰንዘሯን አስታውቃለች። የፓኪስታን መከላከያ ኃይል በበኩሉ 3 ቦታዎች ላይ ጥቃት መፈጸሙን ገልጾ 8 ሰላማዊ ዜጎች መገደላቸውን አስታውቋል። የአገሪቱ ውጭ ጉዳይ ሚኒስቴር በበኩሉ 8 ሰላማዊ ዜጎች መሞታቸውን አረጋግጦ 35 ሰዎች ደግሞ ጉዳት ደርሶባቸዋል ብሏል።
የህንድ መከላከያ ሚኒስቴር የዘመቻ ሚያዝያ 14 2017 ዓ.ም 22 ህንዳውያንና አንድ ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ መሆኑን ገልጿል። ፓኪስታን ህንዳውያን ጎብኚዎችን በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ገልጻ የህንድ የሚሳኤል ጥቃት ምንም ትንኮሳ ሳይደረግ የተፈጸመ መሆኑን ገልጻለች። ህንድ ምንም የፓኪስታን ወታደራዊ ተቋማት አለመምታቷን ገልጻ የተፈጸሙት ጥቃቶቹ ኢላማ የተደረገባቸው በአግባቡ የተሰሉና በተፈጥሯቸው ወደ ሌላ ግጭት የማያስፋፉ መሆናቸውን አብራርታለች። ፓኪስታን በበኩሏ 3 የተለያዩ ስፍራዎች ላይ ጥቃት መድረሱን ተናግራለች። የፓኪስታን መከላከያ ሚኒስትር ለጂቲቪ በሰጡት ቃለ ምልልስ በጥቃቱ የሰላማዊ ዜጎች መኖሪያ አካባቢ መመታቱን ተናግረው ህንድ ኢላማ የተደረጉት የሽብርተኞች ካምፖች ናቸው የምትለው ሐሰት ነው ብለዋል። ህንድና ፓኪስታን የካሽሚር ግዛትን ይገባኛል ቢሉም ሁለቱም ሀገራት ነፃነታቸውን ካገኙ ጊዜ ጀምሮ ግዛቲቱን በከፊል ብቻ ያስተዳድራሉ። ተመልካቾቻችን የዕለተ ረቡዕ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን